በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም እንደምን ሰነበታችሁ? እንኳን ለበዓለ ደብረ ዘይት በሰላም በጤና አደረሰን አደረሳችሁ። በአብይ ጾም መካከል ያለው አምስተኛው ሳምንት ደብረ ዘይት በመባል ይታወቃል። ደብረ ዘይት ማለት ደብር ማለት ተራራ ማለት ነው። ዘይት ማለት ወይራ ማለት ነው። ወይራ የበዛበት ተራራ ለማለት ተፈልጎ ስሙ በዚህ መልክ ተጠርቷል። በወንጌሉ መካከል የሚገኘው በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ያለው ትምህርት ነው የሚሆነው። ቁጥር 13 ላይ ወዛ አዝለፈ ትዕግስቶ ውእቱ ይድህን፣ እስከ መጨረሻው የሚታገስ ትዕግስትን ገንዘብ ያደረገ እስከ መጨረሻው ይጸናል ይላል። የታገሰ ሰው እስከ መጨረሻው ይጸናል። የማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ ያለው ነው የሚሆነው። እንግዲህ ከቁጥር 1 ጀምሮ እስከ 36 ድረስ የዕለቱ ምንባብ ነው የሚሆነው። ከዚህም ጋር ተያይዞ የዕለቱ ምስባክ ደግሞ መዝሙረ ዳዊት መዝሙር 49 ላይ ነው። መዝሙር 49 ከቁጥር 3 ላይ ነው ያለው። መዝሙር 49 ቁጥር 3 ላይ እግዚአብሔር እሰ ገሃደ ይመጽእ ወአምላክነሂ ኢያረምም፣ እግዚአብሔር በግልጥ ይመጣል ይላል። ወአምላክነሂ ይላል። ወአምላክነሂ አንድ ላይም ኢያረምም፣ አምላካችንም ዝም አይልም። እሳት ይነድድ ቅድሜሁ፣ እሳት በፊቱ ይነዳል ይላል። እግዚአብሔር በግልጥ ይመጣል አለ ዳዊት ሲናገር። እግዚአብሔር ከ70 ዘመን በኋላ በግልጥ መጥቶ እስራኤልን ከግብፅ ያወጣቸዋል ተብሎ በብሉይ ኪዳን የተተረጎመ ነው አንዱ። ሁለተኛ ደግሞ እግዚአብሔር ዝም አይልም አለ። እስራኤልም በባቢሎን እስከ መጨረሻ ከ70 ዘመን በኋላ እንዲኖሩ እግዚአብሔር ዝም አይልም አለ። ከ70 ዘመን በኋላ በምርኮ እንዲኖሩ አይፈቅድም፣ እግዚአብሔር ይመልሳቸዋል አለ። እሳት ይነድድ፣ እስራኤልን ባቢሎናውያንን የሚቀስፍበት መቅሰፍት ከፊቱ አለ። ባቢሎናውያንን ቀስፎ 7 ወንዞችን ሰንጥቆ ከፍሎ 7 ባህሮችን ከፍሎ ወንዞችን ከፍሎ እስራኤልን ወደ ኢየሩሳሌም ይመልሳቸዋል አለ። እንግዲህ አንድ ወንዝ ባሕረ ኤርትራን ከፍሎ እስራኤልን ወደ ሀገራቸው እንደወሰደ እንደመራ፣ ከባቢሎን ሲመልሳቸው ደግሞ 7 ወንዞችን ነው የከፈለላቸው ማለት ነው። 7 ወንዞች ተከፍለውላቸው ነው ወደ ሀገራቸው ወደ እስራኤል የተመለሱት፣ ወደ ኢየሩሳሌም የተመለሱት። ሌላው እግዚአብሔር እሰ ገሃደ ይመጽእ ማለት ደግሞ ትልቁ ምስጢር በአዲስ ኪዳን እግዚአብሔር በግልጥ ይመጣል ማለት በአጭር ቁመት በጠባብ ደረት ተወስኖ ማለት ነው። ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ሥጋ ለብሶ ለማስተማር ለማዳን ይመጣል አለና ዳዊት ይህንን ቅድመ ልደተ ክርስቶስ ተናገረ። ዳዊት ይመጣል ያለው መጥቷል። ዛሬ አሁን ከመጣ በኋላ ነው እኛ ዛሬ እየተማርን ያለ ነው። ከመጣ 2000 ዓመቱ ነው አሁን ማለት ነው። ወደዚህ ዓለም ከመጣና ካስተማረ ካዳነን ከሞተ ከተነሳ ካረገ አሁን 2000 ዓመት ነው። የቀሩ ጊዜያትን በተስፋ እየጠበቅን ዳግም ይመጣል ብለን የምንጠብቅበት ነውና፣ ስለዚህ ይሄ ትርጉም እግዚአብሔር ስልጣኑ በፊት አለ፣ እሳት ይነድድ ቅድሜሁ ማለት ዓለምን ለማሳለፍ ደግሞ ይመጣል ነው። ዛሬ ህልፈተ ዓለምን የምናስብበት ዕለት ነው ደብረ ዘይት ማለት የዓለምን ማለፍ፣ ይሄ ዓለም ኃላፊ መሆኑን የምንማርበት የምንረዳበት፣ ከንቱነቱን ዓለሙን ያላፊ ንብረቱን ያላፊ እስመ ኩሉ ኃላፊ ውእቱ ተብሎ እንደተነገረው ዓለም ኃላፊ እንደሆነ ዓለም ጠፊ እንደሆነ የምንረዳበት ነው። ስለዚህ ዓለም ኃላፊ ስለሆነ ዓለም ጠፊ ስለሆነ ዛሬ ደብረ ዘይት ሲባል ዳግም መምጣቱን የምናስብበት ዕለት ነው። በዓመት ውስጥ 2 ነው ይህም በዓል የምናከብረው። አንደኛ በዚህ ሰሞን ዛሬ ከእሁድ ጀምሮ እስከ ቅዳሜ ድረስ የደብረ ዘይት ሰሞን፣ ስለ ደብረ ዘይት ስለ ዳግም መምጣቱ የምናስብበት፣ ዳግም መጥቶ ለእያንዳንዱ እንደየሥራውና
እንደየተግባሩ የሚሰጥበት ወይፈድዮ ለኩሉ በከመ ምግባሩ ለእያንዳንዱ እንደየሥራው ይሰጠዋል ተብሎ በመዝሙረ ዳዊት 61 ቁጥር መጨረሻ ላይ እንደተመዘገበው የምናስብበት ዕለት ነው። ሌላው ደግሞ በጳጉሜን ተብሎ ከ12ቱ ከነሐሴ 30 በኋላ ያሉ ቀናት ጳጉሜን የሚባሉ 3ቱን ዓመት 5 አንዱን ዓመት 6 የሚሆኑ ቀናት ጳጉሜን የምንላቸው በእነዛ ቀናትም ዳግም መምጣቱን ነው የምናስበው። የኢየሱስ ክርስቶስን ዳግም መምጣት ለእያንዳንዱ እንደየሥራው የሚከፍልበት እንደሆነ የምናስብበት ነው የምናስብበት ሳምንት ነው። ስለዚህ ዛሬ ደብረ ዘይት ነውና የጾም እኩሌታ ነው። በዚህ ቀን የሚሰበከው ምስባክ ይህ ነውና ዳግም መምጣቱን የምናስበው ሐዋርያት ይህን ትምህርት የተማሩት ዳግም እንደሚመጣ ለእያንዳንዱ እንደየሥራው እንደሚከፍል የነገራቸው በደብረ ዘይት ተራራ ላይ ነው። በዚህ ተራራ ላይ ነው። ይህንን ተራራ ዳዊት መዝሙር 21ን እየጸለየ ወጥቶታል። ይህን ተራራ መዝሙር 21ን እየጸለየ ደብረ ዘይት ተራራ ነው ወጥቷል ማለት። ጌታችን ኢየሱስ ክርስቶስም ደግሞ በዚህ ተራራ ለሐዋርያት ዳግም መምጣቱን አስተምሯቸዋል። በዚህ ተራራ ላይ እዚህ ዋሻ ስርም ነው ጌታ ኢየሱስ ክርስቶስ የሚያድረው። በሉቃስ ወንጌል ምዕራፍ 21 ቁጥር 37 ላይ ወኮነ መዓልተ ይሜህር በምኩራብ ወሌሊተ ይበይት ውስተ ደብረ ዘይት ይላል። ቀን ቀን ጌታ ኢየሱስ ክርስቶስ የ5 ገበያ ሕዝብ በምኩራብ ያስተምር ነበር፣ ወንጌሉን ያስተምር ነበር። ቀን ቀን በምኩራብ ቦአ ኢየሱስ ምኩራበ አይሁድ ወመሐረ ቃለ ሃይማኖት ብለን ባለፈው በምኩራብ እንደተማር ነው። ወደ አይሁድ ምኩራብ እየገባ ያስተምር ነበረ። አይሁድ ደግሞ 48 ምኩራባት ነበር የነበራቸው። 48 ቤተ ጸሎት። ምኩራብ ማለት ቤተ ጸሎት ነው፣ የጸሎት ቤት ነው። እነሱ የገበያ ቤት አድርገውት ነበረ፣ በባለፈው ተምረናል። ምኩራብ ገብቶ ሲያስተምር እየዋለ ወሌሊተ ይወፅእ ወይበይት ውስተ ደብረ ዘይት ዘስሙ ኤሌዎን፣ ስሙ ኤሌዎን የሚባል ደብረ ዘይት የሚባል ተራራ ወደዛ ወጥቶ ያድር ነበር ነው። ከምኩራብ ወጥቶ ከምኩራቦቻቸው እየወጣ ወደ ደብረ ዘይት ተራራ እየወጣ በዋሻው ስር በደብረ ዘይት ያድር ነበር ነው። ወሌሊተ ይወፅእ ወይበይት ውስተ ደብረ ዘይት ማለት ይወፅእ ማለት ይወጣል ማለት ነው። ይበይት ማለት ይገባል ያድራል ማለት ነው። ውስተ ደብረ ዘይት እዚህ ተራራ ነው ጌታ ኢየሱስ ክርስቶስ ያድር የነበረው። እዚህ ዋሻ ተራራ ነው። ዳግም መምጣቱንም ያስተማረው ለሐዋርያት ሌሊት ላይ በዚህ ተራራ ላይ ነው። ስለዚህ ዳግም መምጣቱ የተነገረበት ቦታ ነው። ዳግም መጥቼ ለእያንዳንዱ እንደየሥራው ሰጣል። 2 አመጣጥ ነው የመጣው ኢየሱስ ክርስቶስ። የመጀመሪያው የመጣው ነስሑ ለማለት ንስሐ ግቡ ለማለት ከመቤታችን ተወልዶ መጥቶ አስተምሯል። ንስሐ ግቡ ለማለት ለመኮነን አልመጣም፣ ያኔ ለመፍረድ አልመጣም፣ ያኔ ለማዳን ነው። ከዚህ በኋላ የሚመጣው ግን ለመፍረድ ነው። ሁሩ እምኔዬ ለማለት ነው። መልካም የሰሩትን የአባቴ ብሩካን እናንተ ወደ እኔ ኑ ብሎ ሊጠራ፣ ክፉ የሰሩትን ደግሞ እናንተ ርጉማን ከኔ ወግዱ፣ ለእናንተና ለሰይጣንና ለመላእክተኞቹ ወደ ተዘጋጀው ወደ ዘላለም እሳት ሂዱ ለማለት ነው የሚመጣው። ስለዚህ ከዚህ በኋላ የሚመጣው ለፍርድ ነው። እስካሁን በፊት የመጣው ሊፈርድብን አልመጣም። እንግዲህ ምጽአት ሲባል 2 ምጽአት ደግሞ አለ የጌታ ኢየሱስ ክርስቶስ። አንዱ የመጀመሪያው ንስሐ ግቡ ለማለት የመጣው ነው። ወደፊት የሚመጣው ደግሞ ሊፈርድ የሚመጣው ነው። እኛ ላይ ደግሞ ምጽአት ያለብን አንዱ የዕለተ ሞታችን ለየግላችን የምጽአት ቀን ነው። ለየግላችን እሱ ወደኛ የሚመጣ ሞት ወደኛ የሚመጣበት ዕለት ምጽአት ነው። እሱ ከሱ ቀን በፊት ነው መልካም ስራ መስራት የሚገባው። ምጽአት የሚባለው ለእያንዳንዱ ሰው ዕለተ ምጽአቱ፣ ዕለተ ሞቱ፣ ዕለተ ምጽአቱ ነው። ይሄ ቀን እንዴት ከባድ ቀን ነው! የምንሞትበት ቀን፣ ወደ እግዚአብሔር የምንሄድበት ቀን፣ ንስሐን ሳንገባ የሄድን እንደሆነ ከኔ ወግዱ ልንባል ነው ማለት ነው። ሳንቆርብ የሄድን እንደሆነ ከኔ ወግዱ ልንባል ነው። ሥጋ ወደሙ ስንቅ ሳንይዝ የምንሄድ ካለን፣ ያለ ስንቅ የምንሄድ መንገድ ላይ የምንራባለን፣ መንገድ ላይ የምንወድቅ። ስንቅ ያዘ ሰው ሲሄድ መንገድ ላይ የሚበላውን ሲያጣ መራቡ አይቀርም። ከተራበ መድከሙ አይቀርም። ከደከመ መውደቁ አይቀርም። ከወደቀ መሞቱ አይቀርም። ስለዚህ ሥጋ ወደሙ ያልያዘም ሰው ሞት ነው። ሥጋ ወደሙ ሳንይዝ የምንኖር፣ ሥጋ ወደሙ ሳንቀበል የምንኖር
ሞታችንን የምንጠባበቅ ሰዎች ነን። ቆርበው የሚኖሩ ሰዎች ግን ሕይወታቸውን የሚጠባበቁ እንጂ ሞታቸውን የሚጠባበቁ አይደሉምና ሞታችንን እየተጠባበቅን የምንኖር ሰዎች እንዳንሆን ያስፈልጋል። ሕይወታችንን ኑ ተብለን በክብር የምንጠራበትን ቀን የምንጠባበቅ እናንተ የአባቴ ቡሩካን ብሎ እኮ ነው የሚላቸው። ብራብ አብልታችሁኛል ነው የሚለው። ብጠማ አጠጥታችሁኛል፣ ብራቆት አልበሳችሁኛል፣ እንግዳ ሆኜ ተቀብላችሁኛል። በማቴዎስ ወንጌል ምዕራፍ 25 ላይ ታስሬ ጠይቃችሁኛል፣ ታምሜ ጎብኝታችሁኛል ነው እኮ የሚለው። ስለዚህ አያችሁ፣ ማብላት ለጽድቅ ያበቃል፣ ማጠጣት ለጽድቅ ያበቃል። የአባቴ ቡሩካን ጻድቃን ያሰኛቸው ይሄ ነው ይላል። እንግዳ መቀበል ለጽድቅ ያበቃል፣ በዕለተ ምጽአት ለክብር ያበቃል ማለት ነው። የታረዘ ማልበስም እንደዛው፣ የታመመ መጎብኘትም እንደዛው፣ የታሰረ መጠየቅ እንደዛው። ስለዚህ ይህን አለና የአባቴ ቡሩካን ብራብ አብልታችሁኛል ብሎ ያለው ያን ጊዜ በዕለተ ምጽአት ጌታ ኢየሱስ ክርስቶስ በጎችን በቀኙ ፍየሎችን በግራው ያቆማቸዋል ነው የሚለው። ግዕዙ አመ ያቀውም አባጊዕ በየማኑ ወአጣሌ በጸጋሙ። በጎቹን በቀኙ በጎች የተባሉት ጻድቃን ናቸው። ጻድቃን በጎች የተባሉበት ምክንያት እንግዲህ በዕለተ ምጽአት እንዳንረሳ በዕለተ ምጽአት የማያልፉ 5 ነገሮች አሉና በዕለተ ምጽአት የማያልፉ 5 ነገሮች አሉ። እነሱን እንመጣባቸዋለን። አሁን ላይ ግን ጻድቃን በጎች የተባሉበት ምክንያት ጌታ ኢየሱስ ክርስቶስ ራሱን እረኛ አድርጎ እረኛ በጎችን ከፍየሎች ፍየሎችን ከበጎች እንደሚለይ ይለያቸዋል በዛ ቀን ይላል። በዕለተ ምጽአት ጻድቅና ኃጥእ የሚለይበት ዕለት፣ ኃጢአተኛና ጻድቅ ተለይቶ የሚታይበት፣ የጻድቃን ቦታ ተለይቶ መንግሥተ ሰማያት፣ የኃጥአን ቦታ ተለይቶ ገሃነመ እሳት የሚሆንበት ዕለት። በፍርድ ማለት ይሄ ነው፣ የሚፈረድበት ዕለት ነው ማለት። ወይኮንን ሕያዋነ ወሙታነ፣ በሙታንና በሕያዋን ላይ ይፈርዳል። ሕያዋን የተባሉ ጻድቃን ናቸው፣ ሙታን የተባሉ ኃጥአን ናቸው። ሕያዋን አላቸው ሕያዋን ሆነው የሚኖሩበትን ስራ ይሰራሉና ይላል ጻድቃን። ኃጥአንን ሙታን አላቸው ሙታን የሚሆኑበትን ስራ ይሰራሉና ነው። የምንሞትበትን ስራ እንዳንሰራ በሕይወት የምንኖርበትን ስራ እንድንሰራ ነው የሚያስፈልገው። አያቸው፣ የምንሞትበትን ስራ በራስ ላይ መስራት እንደው እንዴት አድርጎ እውነቱ ጠፍቶብን የእግዚአብሔር መንገድ ጠፍቶብን የምንኖረውን ሁሉ እግዚአብሔር መንገዱን ይግለጥልን። በጎች ባህሪያቸው ምን ይመስላል ነው። ጌታ ኢየሱስ ክርስቶስ ነው ይህን ምሳሌ የሰጠው። በጎች ባህሪያቸው የዋህ ነው። በጎች ለእረኛቸውም አያስቸግሩም፣ ጻድቃንም ለፈጣሪያቸው ለእግዚአብሔር አያስቸግሩምና ጻድቃንም ለፈጣሪያቸው ለእግዚአብሔር አያስቸግሩምና። ፍየሎች ግን ለእረኛቸው ያስቸግራሉ፣ ኃጢአተኞችም ለመምህረ ንስሐቸው ያስቸግራሉና ጻድቃን ለመምህረ ንስሐቸው አያስቸግሩም። መምህረ ንስሐ ካህናት እረኞች ናቸው። በትር መስቀል ነው። ይህን ይዘው በጎችን ይጠብቃሉ፣ ፍየሎች እንዳይሆኑ የፍየሎችን ባህሪ እንዳይላበሱ። መምህራነ ንስሐ እረኞች ናቸው። ካህናት አባቶች እረኞች ናቸው፣ ጠባቂዎች ናቸው። በጎችን የመጠበቁ ሥራ ትምህርተ ኖሎት አለ። ኖሎት እረኞች፣ አባጊ ደግሞ ተጠባቂዎች ምእመናን ናቸውና ስለዚህ ሌላው ደግሞ በጎች ባህሪያቸው ከመካከላቸው አንዱን አውሬ የበላው እንደሆነ ደንብረው ከሄዱ ሁለተኛ እዛ ቦታ ላይ አይመለሱም፣ አይደርሱም። ጻድቃንም ከመካከላቸው አንዱን ሞት የነጠቀው እንደሆነ አንዱ የሞተ እንደሆነ ይሄ ሀብቱ ንብረቱ ለሱ ያልጠቀመ ለእኛም አይጠቅመንም ብለው ትተው ትሄዳሉ፣ ይመንናሉ። እንደው ጻድቃን ይመንናሉ። እውነተኞች በምድራዊ ሀብት አይደነቁም። ምድራዊ ሀብት ያን ሰው እንዳላዳነው ከሞት እንዳላዳነው ሲያዩ ነገም እኔንም አያድነኝ ብለው እንደዚህ ያስባሉ። ነገም ለእኔም አይበጀኝም ብለው በዚሁ ያስባሉ። ጻድቃን እንደዚህ ናቸው። ኃጢአተኞች ግን ከመካከላቸው አንዱ ሲሞት እያዩ ለጊዜው ደንግጠው፣ ፍየሎችም እንግዲህ አንዱን ከመካከላቸው አውሬ የበላ እንደሆነ ችፍ ብለው ዘለው ይሄዳሉ። ቆይተው ግን እዛው ይመለሳሉ። ቅጠል ሲበሉ ይገኛሉ። እዛው አይሞትም። ያ አውሬው ይበላ አንዱ ዘመዳቸው ጓደኛቸው የተበላበት ቦታ ላይ ማለት። ኃጢአተኞችም
ለጊዜው ሰው ሲሞትባቸው እገሌ ሞተ ብለው ሲያለቅሱ እድር ሰብስበው ያዙኝ ልቀቁኝ መቃብር አብሬ ካልገባው ሲሉ አብሬ ካልተቀበርኩ ሲሉ የመረረ ሐዘን ሲያዝኑ ሰንብተው መለስ ብለው የእሱ ሀብት ላይ ሲጣሉ ይገኛሉ። የሟቹ ሀብት ላይ የሞተ ሰው ሀብት ላይ የሚጣሉ ሰዎች ኃጢአተኞች ናቸው ወገኖች። የሞተ ሰው ሀብት ላይ የሚጣሉ ሰዎች ኃጢአተኞች ናቸው። የፍልየል ባህሪ ነው። ምክንያቱም ለዛ ሰው ያልሆነ ሀብት ለእኔ ይሆነኛል ብሎ እዛ ላይ መጣላት፣ ያኛው ትቶት እየሞተ እየታየ ምናልባት ሀብቱ እንኳ ቢኖር ተመካክሮ በሚገባው ሊጠቀሙበት መኖር እስከሚችል ድረስ በዛ ሀብት ሊኖር ይገባል ያ ሰው እንጂ በዛ ላይ መጣላትና እዛ በሱ ምክንያት ለፍርድ ቤት መሄድ፣ መካሰስ፣ መናቆር ለብዙ ግድያና ብዙ ክፋት ብዙ እግዚአብሔርን የሚያስቀይም ነገር ላይ መድረስ ኃጢአት ነው። በዕለተ ምጽአት ከእግዚአብሔር መንግሥት ያስከለክላል ነው። ወደ ገሃነመ እሳት ይወስዳል ነው። ከዛ መንገድ መጠበቅ ያስፈልጋል ነው። ብዙ ያስፈልገኛል ብሎ የሚጣላችሁ ካለ የሚጠቅማችሁ ከሆነ ያንን አልጠቀመውም አንተን የሚጠቅም ከሆነ ብላችሁ የምትተውትን ነገር ተውለት። የሚሰጣችሁን ብቻ ተቀበሉት። ጥቂቱንም እግዚአብሔር ይባርካል። በወንጌል ትምህርት ጥቂት ይበቃል ነው የተባለው። ጥቂቱን እግዚአብሔር ካልተባረከ ብዙ ምን ያደርጋል? የተባረከ ጥቂት እንጂ ያልተባረከ ብዙ አይጠቅምም። ያልተባረከ ብዙ ሀብት ከተባረከ ከጥቂት ሀብት የሚያንስ እንጂ የሚበልጥ አይደለም። የተባረከ ጥቂት ሀብት ከበጣም ብዙ ሀብት በጣም ካልተባረከ ከበጣም ብዙ ሀብት ይበልጣል። ለዚህ ነው ዳዊትም በመዝሙሩ ይሄይ ስዳጥ ዘበጽድቅ በእውነት የሆነ ጥቂት ይበቃል ያለው። ይሄይ ስዳጥ ጥቂት ይበቃል ዘበጽድቅ እምብዙ ብዕለ ኃጥአን፣ በጣም ብዙ ከሆነ ከኃጢአተኞች ሀብት ጥቂት የተባረከ የድሆች ሀብት ይበልጣል አለ። የዕለት ጉርስና የዓመት ልብስ። ጥቂቱን እግዚአብሔር ይባርክላችሁ ወገኖቼ። ጥቂቱን ጤና፣ ጥቂቱን ሀብት፣ ጥቂቱን እውቀት እግዚአብሔር ከባረከ። እውቀትም ማለት እኮ ብዙ ስለተግበሰበሰ ሳይሆን እያስተዋል ነው። እውቀት ላይ ይጠላ ይችላል። ነገር ግን ባወቅነው ልክ እያስተዋል፣ ባወቅነው ልክ እየተረዳን፣ ባወቅነው ልክ እየተገነዘብን ካልሄድን በስተቀር ዋጋ አይኖረውምና ዋጋ የሚኖረው ሀብት ያስፈልጋልና ፍየሎች የተባሉት ኃጥአን ናቸው። ኃጥአን በሞተ ሰው ሀብት ላይ ስለሚጣሉ እንዲህ ተብለዋል ለማለት ነው። ሌላው እንግዲህ 5 በዕለተ ምጽአት ሁሉ ይሄ ዓለም በሙሉ ያልፋል፣ የማያልፍ የለም። የማያልፉት 5 ነገሮች ብቻ ናቸው። እነሱም አንደኛ ዕለተ ሰንበት፣ የሰንበት ቀን ጌታ ኢየሱስ ክርስቶስ የሚመጣባት ናት። እቺ ሰንበተ ክርስቲያን እኛን ክርስቲያኖች ያሰኘባት ሰንበት ናት። እቺን ሰንበት የሰጠን እግዚአብሔር የተመሰገነ ይሁን። እቺን ሰንበት ለቅዳሴ ለማስቀደስ፣ ለመቀደስ፣ ስመ እግዚአብሔር ለመጥራት፣ ስብሐተ እግዚአብሔር ለማድረስ፣ ለመቆም፣ ለሰዓታት፣ ለአገልግሎቱ፣ ለመወድሱ፣ ለከመ ያፈቅሩ ስብሐተ እግዚአብሔር ለማድረስ ይችን ቀን ያዘጋጀ የሰጠን እግዚአብሔር የተመሰገነ ይሁን። ዕለተ ሰንበት እሱ የሚመጣባት ቀን ስለሆነች እቺ ዕለተ እሑድ አታልፍም። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ ያልፋሉ። 6ቱ ቀናት ሲያልፉ እሷ አታልፍም። በምድር ላይ እግዚአብሔር ነፋስን ያመጣና ነፋሱ 6 ቀን ሙሉ ይነፍስና በመጨረሻው ቀን ህልፈተ ዓለም ይሆናል። ያም ዓለም ያልፋል ነው። ዓለሙ ሰማይ ወምድር ያህልፍ ወቃሌ እሰይ ያህልፍ። ጌታ ኢየሱስ ክርስቶስ ሰማይ ከምድር ጋር ያልፋል አለ። ሰማይ ከምድር ጋር ያልፋል። ሰማይ ወምድር ያህልፉ እንደማለት ነው። ሰማይ ምስለ ምድር ያህልፍ ወቃሌ እሰይ ያህልፍ። ሰማይ ከምድር ጋር አብሮ ያልፋል። ሰማይ ከምድር ጋር አብሮ ያልፋል። ወቃሌ እሰይ ያህልፍ። የእግዚአብሔር ቃል ግን አያልፍም። አያችሁ፣ ቃሉ ከሰማይና ከምድር ይበልጣል። ቃሉ ቃለ ወንጌል ከሰማይና ከምድር የሚበልጥ የማያልፍ ነው የእግዚአብሔር ቃል። ሰማይና ምድሩንም ያጸና ቃሉ ነው። በቃሉ ነው ሰማያትን የፈጠረ። 7ቱ ሰማያትን የፈጠረ በቃሉ ነው። ምድርን ያለ መሰረት ያጸና በቃሉ ነው። ስለዚህ የእግዚአብሔር ቃል የማያልፍ ስለሆነ በቃሉ ለመኖር እግዚአብሔር አምላካችን ፈጣሪያችን ሁላችንንም ይርዳን። ዕለተ ሰንበት ጌታ ኢየሱስ ክርስቶስ የሚመጣባት ዕለት ስለሆነች የማታልፍ ናት ማለት ነው። ሌላው ደግሞ የማያልፉት የሰው ልጆች ናቸው። የሰው ልጆች ናቸው። የሰው ልጅ መልካም የሰራው በዮሐንስ ወንጌል ምዕራፍ 5 ቁጥር 25 ላይ ተመዝግቦ እንደምታገኙት ምንድን ነው የሚለው?
መልካም ስራ የሰሩት የክብር ትንሣኤ ይነሳሉ ይላል። መልካም ስራ የሰሩት ንስሐ የገቡ የጾሙ የጸለዩ ሥጋውን ደሙን የተቀበሉ መልካም ስራ የሰሩ የክብር ትንሣኤ የውርደትና የክብር ትንሣኤ አለ ማለት ነው። መነሳት ሁሉም ይነሳሉ። የክብር ትንሣኤ የሚነሱ አሉ፣ የውርደት ትንሣኤ ደግሞ የሚነሱ አሉ። የክብር ትንሣኤ ይነሳሉ መልካም ስራ የሰሩት ይላል። እነሱ የት ይገባሉ? መንግሥተ ሰማያትን ይወርሳሉ ማለት ነው። መንግሥተ ሰማያትን ለመውረስ የአባቴ ቡሩካን ተብሎ ቅድም እንዳልኳቸው፣ እንደገና ደግሞ ክፉ ስራ የሰሩት ትንሣኤ ዘለደይን የውርደት ትንሣኤ የፍርድ ትንሣኤ ይነሳሉ ይላል። ሊፈረድባቸው ወግዱ ሊባሉ ነው። ከተነሱ በኋላ ወግዱ ተብሎ ወደ ገሃነም ይሸኛሉ ማለት ነው። ስለዚህ የማያልፈው የሰው ልጅ ነው ሁለተኛው። ሦስተኛው ቅዱሳን መላእክትም አያልፉም። መላእክትም ወደፊትም አሁንም ቅዱስ 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 እግዚአብሔር ጸባዖት ፍጹም ሰማያተ ምድረው ቅዱስ ቅዱስ እያሉ እግዚአብሔርን እያመሰገኑ ቅድስናው ተገልጦላቸው ቅድስናውን አውቀውት ከቅድስናው እነሱም ቅዱሳን ሆነው ከባሕሪ ቅድስናው እነሱ የጸጋ ቅድስና አግኝተው ቅዱሳን ስለሆኑ መላእክትም በቅድስናውንም ይኖሩ አሉ። ወደፊትም በቅድስና ስለሚኖሩ መላእክትም አያልፉም። ሦስት ናቸው። ዕለተ ሰንበት የሰው ልጅ የመላእክት ወገን ነገደ መላእክት። አራተኛ መንግሥተ ሰማያት። መንግሥተ ሰማያትም የምትወረሷ እሷ ናትና አታልፍም ነው። ጻድቃን የሚወርሷት ጻድቃን የሚገቡት ወደ እሷ ነውና ስለዚህ መንግሥተ ሰማያት አታልፍም። አምስተኛ ገሃነመ እሳትም ኃጢአተኞች የሚገቡበት ስለሆነ አያልፍም ማለት ነው። እነዚህ አምስት ነገሮች ዕለተ ሰንበት የሰው ልጅ የመላእክት ወገን ነገደ መላእክት የምንለው መንግሥተ ሰማያት ከዛ ገሃነመ እሳት እነዚህ አምስቶቹ በዕለተ ምጽአት የማያልፉ ናቸውና እግዚአብሔር አምላካችን ለመንግሥቱ ያብቃን፣ መንግሥተ ሰማያትን ለመውረስ ያብቃን። ስለዚህ እንግዲህ ቅድም የማቴዎስ ወንጌል ላይ እንደነገርኳችሁ ሁሉ ቁጥር የደብረ ዘይትን ምስጢር ስንማር ደብረ ዘይት የጾም እኩሌታ ዳግም መምጣቱን የምናስብበት ነው ብያችሁ ከዚሁ ጋር አያይዘን ደግሞ የማቴዎስ ወንጌል ምዕራፍ 24 ማጠቃለያችን ነው የሚሆነውና ቁጥር 13 ላይ እንዲህ ነው ያለው፣ ወዘ አዝለፈ ትዕግስቶ ውእቱ ይድህን፣ ትዕግስትን ገንዘቡ ያደረገ የታገሰ ሰው እስከ መጨረሻው ድረስ ይጸናል ይላል፣ ይድናል ይላል። በዛ ጊዜ እንግዲህ ጌታ ኢየሱስ ክርስቶስ ሲያስተምር ያንን ቤተ መቅደሱን እያዩ ሐዋርያት ይደነቁ ነበረ። ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸው ጌታ ኢየሱስ ክርስቶስ። ፈራሽ ነው አለ። ይህ የምታደንቁት ፎቁ ሕንፃው በሙሉ የሚፈርስ የሚጠፋ ነው አላቸው። ድንጋይ በድንጋይ ላይ ይፈርስ፣ የዓለም ህልፈትም ይሆናል። መቼ ነው የሚሆነው ብለው ደቀ መዛሙርቱ ጌታ ኢየሱስ ክርስቶስን ጠየቁት፣ አስጨንቋቸው። ዓለም የሚያልፍ ከሆነማ እንደው እኛ ትምህርት ሳንጨርስ አሁኑኑ ያልፍ ይሆን ብለው ሐዋርያት አሁን የሆነው የሚያልፈው መቼ ነው? ማይዜ ይከውን ዝንቱ ወለህልቀተ ዓለም ወምንት ተአምሪሁ ለምጽአትከ ወለህልቀተ ዓለም፣ የመምጣት ምልክቱ ምንድን ነው አለ። የመምጣት ምልክቱ ምንድን? ከበለስ ተማሩ አላቸው። ምልክቱም ከበለስ በለስ ጫፉ የለመለመ እንደሆነ እንግዲህ ስንት ጊዜ ነው የሚለመልመው? በለስ በተደጋጋሚ ይለመልማልና እንዲህ ነው አይታወቅም እያለ ነው የነገራቸውና ወምንት ተአምሪሁ ለምጽአትከ ያንተ መምጣትስ ምልክቱ ምንድን ነው ብለው ሲሉ ጌታ ኢየሱስ ክርስቶስ ምን አላቸው? ውቁኬ ኢያስሕቱክሙ ወንበሩ ድልዋኒክሙ አላቸው። ተጠንቀቁ እንዳያስቷቸው አለ። የመጽአትን ቀን ለማወቅ ተጠንቅቆ መኖር ነው አለ። ተዘጋጅቶ መኖር ነው አለ። ጥንቃቄው ምንድን ነው? ከኃጢአት ራስን ለይቶ ሞት ካሁን ሊመጣ ይችላል ብሎ ተጠንቅቆ መኖር ነው። ለእኛ ምጽአታችን ዕለተ ሞታችን ስለሆነ ዳግም የሚመጣው ለእያንዳንዱ እንደየስራው በሚሰጥበት ዕለት ነው። ውቁኬ ኢያስሕቱክሙ እንዳያስቷችሁ። ብዙዎች ክርስቶስ ነን እያሉ ይመጣሉ። ሐሳውያነ ነቢያት ይመጣሉ። ነቢያትን የሚያሳብሉ የሚያብሉ፣ በነቢያት የሚያብሉ ሐሳውያነ መሲህ ክርስቶስን የሚያሳብሉ በሱ የሚያብሉ ማለት የሚዋሹ ማለት የሚዋሹ ይመጣሉ። በጣም ብዙ ሰዎች ውሸታም ይሆናሉ። ዓለም ዛሬ ታዲያ ይሄ እኮ በጣም ተስፋፍቶ የሚታይበት ሰዓት ነው። ውሸት በጣም ተስፋፍቶ የሚገኝበት እንግዲህ አብዛኛው ሰው ምናልባት ውሸቱ ሲለካ እንግዲህ አንዳንዶቹ ውሸቱን እውነት ነው ብለው የሚሉበት አጋጣሚ አለ። ውሸቱን ሲፈልጉት እውነት የሚያደርጉ፣ እውነቱን ካልፈለጉት ደግሞ ውሸት የሚያደርጉት አሉ። ስለዚህ የሚዋሹ ይመጣሉና ተጠንቀቁ። ሕዝብ በሕዝብ ላይ ይነሳል፣ ነገስታት በነገስታት ላይ ይነሳሉ። ብዙ ጉዳት ይመጣል።
የጦርነት ወሬ ይበዛል። ወሬው ስለ ጦርነት ብቻ ይሆናል። ወሬው ስለ ሞት ብቻ ይሆናል። ታዲያ ዛሬ አሁን ዓለማችን ላይ የእሳቱ መንደድ፣ የአውሎ ነፋሱ መነሳት፣ የእሳት አደጋ ከያለበት መነሳቱ፣ ጦርነቱ፣ እርስ በርስ እልቂቱ፣ መገዳደሉ፣ ይሄ ታዲያ ብዛቱ መቼ ቀላል ነውና። ስለዚህ ጌታችን ኢየሱስ ክርስቶስ እንዳስተማረ የጦርነት ወሬ ይበዛል፣ ሕዝብ በሕዝብ ላይ፣ ነገሥታት በነገሥታት ላይ ይነሳሉ፣ እልቂት ይሆናል፣ ግድያ ይበዛል፣ ጦርነት ይበዛል ተብሎ እንደተነገረ ሁሉ ዛሬ በፍጹም ጠቅላላ የምንሰማው ዓይናችን የሚያየው የሚበጅ አይደለም፣ ጆሮአችን የሚሰማው የሚበጅ አይደለም። ጠቅላላውኑ የጦርነት ወሬ ብቻ ነው። ሚዲያውስ ምንድን ነው ሲያስተላልፍ የሚውለው? መቼ የሚያጽናና ነገር እያስተላለፈ ይገኛል? ሬሳ አይደለም ወይ የሚያሳየው? ሞት አይደለም ወይ የሚያወራው? ሞት አይደለም ወይ የሚያስረው? ድሮ የዕድር ጥሩምባ ብቻ ነበረ እኮ ሞት የሚነግር። ዛሬ ጠቅላላ ሞትን ነው፣ ስለ ሞት ነው የሚያወራው በሙሉ ማለት ነው። ስለዚህ የደረስንበት ይሄ ስለሆነ የምጽአቱ ጊዜ ዋዜማው ይታያል ማለት ምጽአቱ ላይ እንደደረስን የምጽአቱ ዘመነ ምጽአት እንደደረሰ በደንብ የሚያሳይ ዋዜማው ላይ ስለደረስን ንስሐ መግባት ስለሚገባ፣ ስለዚህ ይሄን አለና ጌታ ኢየሱስ ክርስቶስ ይሄ ሁሉ ይበዛል ዓለም ላይ ዳግም መምጣቴ ጊዜው ሲቀርብ ይሄ ነው የሚሆነው አለና ምን አለ ሲያጠቃልን? ወዛ አዝለፈ ትዕግስቶ ይድህን፣ የታገሰ ሰው ይድናል አለ። የታገሰ ሰው አሁን ትዕግስት ነው የሚያስፈልገው። ስለ ጦርም ስለ ሞትም ከማውራት ይልቅ መታገስና መጸለይ ያስፈልጋል። ታግሶ መጾም ያስፈልጋል። ታግሶ የተጣሉትን ማስታረቅ ያስፈልጋል። ታግሶ ራስም ከእግዚአብሔር ጋር መታረቅ ያስፈልጋል። ታግሶ ከራስ ጋርም መታረቅ ያስፈልጋል። ታግሰን ከራሳችንም መታረቅ ይጠበቅብናል። ብዙ ሰው ከራሱ ጋር ተጣልቶ ያለ አለ፣ ከራሱ ተለይቶ ያለ አለ፣ ራሱን ያጣ አለ። ራሳችንን ያጣናለንና ራሳችንን ማግኘት በጾም ነው። ራሳችንን ማግኘት በጸሎት ነው። ራሳችንን ማግኘት በትሩፋት ነውና እስቲ ከራሳችን የጠፋነውን እግዚአብሔር ራሳችንን ወደ ራሳችን ይመልሰን። ወገኖቼ ወደ ራሳችን እንድንመለስ፣ ራሳችንን እንድናስብ፣ ራሳችን ጋር እንድንሆን፣ ከመባከን፣ ከመቸኮል፣ ከመሮጥ፣ ከመጣላት፣ ከመቀማማት፣ ከመገዳደል፣ ከመጠላላት እግዚአብሔር ጠብቆ እንድንፈቃቀር፣ እንድንከባበር ያድርገን እግዚአብሔር። ስለዚህ የደብረ ዘይትን በዓል ስናከብር ይሄንን በደብረ ዘይት ተራራ ላይ ኢየሱስ ክርስቶስ ዳግም እንደሚመጣ ነግሮናል። በእያንዳንዳችን ደግሞ ሞት እንደሚመጣ ነው የታወጀውና ሞት የማይቀር ከሆነ ደግሞ ሞት ወደ እኛ ከመምጣቱ በፊት እኛ ወደ እግዚአብሔር መቅረብ ያስፈልጋል። ሥጋውን ደግሞ መቀበል ያስፈልጋል። ንስሐ መግባት ያስፈልጋል። ለምህረት መዘጋጀት ያስፈልጋል። ለበጎነት መዘጋጀት ያስፈልጋል። ለሕይወት መዘጋጀት ያስፈልጋልና ትዕግስት ነው ማጠቃለያችን። ታግሰን ጾመን ንስሐ መግባት ስለሚያስፈልግ በዚህ በደብረ ዘይት በዓል ላይ የምንማረው በደብረ ዘይት ተራራ ላይ ጌታ ኢየሱስ ክርስቶስ በወይራ ተራራ ላይ ወይራ በበዛበት ተራራ ላይ ወይራ ጠንካራ ነው፣ ጠንካራ ትምህርት የተሰጠበት ነው። ቅዱሳን ሐዋርያት ያድሩበት የነበረ ነው። ጌታ ኢየሱስ ክርስቶስ ሐዋርያትን ሰብስቦ በዛ ያልገባቸውን ሲያብራራላቸው የነበረ በዚህ ስፍራ ነውና ይሄንን ስፍራ ዛሬም እኛ ደብረ ዘይት ላይ በእያንዳንዳችን አይምሮ ላይ በእያንዳንዳችን ልቡና ላይ የደብረ ዘይትን የዳግም መምጣቱን ነገር አስበን አስተውለን ንስሐ መግባት ያስፈልገናልና ጾሙ እኩሌታ ደርሷልና ጾሙን ሳንጠቀምበት ንስሐ ሳንገባበት ሥጋው ደግሞ ሳንቀበልበት እንዳንቀር ያስፈልጋል። አምላካችን መድኃኒታችን ትዕግስቱን ይስጠን። በትዕግስትክሙ ታጠርዩ ለነፍስክሙ ተብለናልና በትዕግስታችሁ ነፍሳችሁን ተዋጇታላችሁ እንደተባልነው መታገስ ነፍስን ለመዋጀት ይረዳልና ከእግዚአብሔር ጋር ለመኖር መንግሥተ ሰማያትን ለመውረስ ያበቃልና አምላካችን በደላችን ሁሉ ሳይሰፍርብን ኃጢአታችንን ሳይቆጥርብን እንደ በደላችን ሳይሆን እንደ ቸርነቱ እንደ ምሕረቱ ሆኖ በቤቱ ሰብስቦን ለንስሐ አዘጋጅቶን ሥጋውን በልተን ደሙን ጠጥተን የዘላለም ሕይወት ለመውረስ አምላካችን ፈጣሪያችን ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።